ትሁት አለምዬን አስመለጠቻት። አለምዬን ለመግደል ከዶክተሩ ጋር የሚጠጣ መድኃኒትን አዘጋጅቶ ዶክተሩ ጋር ተስማምቶ ነበር አቶ ገዙ። ነገር ግን ይህን የሰማችው ቤቲ ላድንሽ አልቻልኩም፣ እንግዲህ ምንም ማድረግ አልችልም በማለትም ለአለምዬ ነገረቻት ቤቲ። አለምነሽም ለትሁት ስትነግራት ማለት ስትልም ይኸውልሽ ትሁቴ ቤቲ መታ ነግራኛለች፣ ላድንሽ አልችልም አለችኝ፣ የመጨረሻሽ ነው ልሰናበትሽ ነው ብላኛለች፣ ስለዚህ ምንም ማድረግ አልችልም ስትላትም በፍጹም ይህም አይሆንም በማለትም ትሁቴ አባባ ጋር በመሄድም አባባ አልፈልግም ልጅሽን አደጋ ውስጥ ትከቻታለሽ ቢላትም ትሁት ግን በፍጹም ይቺ ነፍስማ ስትሞት ማየት አልችልም አለችና እንግዲህ ለአባባ ነገረችው። አባባ በእርግጥም አልፈልግም እያለ ባለበት ሰዓት ትሁት ስታዝን ሲያያት በቃ አንቺ ኃላፊነቱን ትወስጃለሽ መተሽ የምታደርጊውን ነገር አድርጊ ሲላትም አለምነሽም አባባ ቤት ይዛት ሄደች። አባባ ቤት ይዛ ስትሄድ ግን የገጠማቸው ትልቁ ዱብዳ አቶ ገዙ ሽጉጡን ደቅኖ ከአባባ ቤት በመሄድ ትሁትንና አለምነሽን አገኛቸው። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁልኝ? ሰላማችሁ በያላችሁበት ይብዛልኝ እያልኩኝ ለዚህ ቻናል አዲስ የሆናችሁ ደግሞ ሰብስክራይብ ያደረጋችሁ የቤተሰብ አባላችን ሆኑ። ቪዲዮውን ደግሞ እስከ መጨረሻው ድረስ ተከታተሉኝ። ትሁት ድራማ በጉጉት ስንጠብቀው የነበረው እንግዲህ ቀጣይ ፓርቲ ይዘንላችሁ መጥተናል። እጅግ በጣም ልብ የሚነካው ነገር አለምነሽን ለማስወገድ አቶ ገዙ ከዶክተሮቹ ጋር ተባብሎ መድኃኒት ዛሬ ማታ ሰጥቶ ሊያስወግዳት እንዳለ በዚህ ሰዓት ለቤቲ ሲነግራትም በእርግጥም ናቲ ቤቲን እናቴን ስታሰቃያት የነበርሽው አንቺ ነሽ በማለትም እጅግ በጣም ደበደቧት። እሷንና አቶ ገዙ ላይ የተመካከሩ በሚያደርጉበት ነገር ግን ደግሞ ቤቲ ናቲን ለማግኘት ስትል ወደ ኋላ በፈነገጠችበት አለምነሽን ለመርዳት ብትሞክርም ግን ደግሞ እንደማትችል ራሷን አሳምናለች። አቶ ገዙ አሁን ላይ አደገኛ ሰው ሆኖ ዛሬ ሁላቸውንም ጨርሼ ቤቴን ንብረቴን በራሴ ማድረግ ብቻ ነው የሚታየኝ አላት። እንግዲህ ናቲ ስለደበደባት ቤቲ በልህና በንዴት ለገዙ ደውላ ድረስልኝ አሁኑኑ ስትለውም ትሁት ምንድነው የተፈጠረው ብላ ዘላ ስትገባ ነበረ። በእርግጥም ትሁቴ አቶ ገዙ እዛ ክላስ እንዳይገባ ጥረት ብታደርግም እምቢ ብሎ ሲገባ ቤቲ ራቁቷን ነበረች የተኛችው። በጠራራው መተኛት ምን ይሉታል ሲላትም ቤቲ እንግዲህ መተኛት አልችልም አለችው። አይ ትችያለሽ እና ታዲያ ለምን ትጠይቀኛለህ ገዙ እያለችው። በዚህ ሰዓት አቶ ገዙ ፍላሽ ሊወስድ ነው የመጣው ሲላትም የምን ፍላሽ አለችው ቤቲ። ፍላሹ ያለበት ቦታ ውስጥ ደግሞ ናቲ ተደብቆ ነበረ። ለማንኛውም እዛ ክላስ እንዳገቢ ሲላትም አለምነሽ ጋር ለምን አለችው። ምክንያቱም አሁን ወደ ጤናዋ ስለተመለሰች እንደ በፊቱ አሰቃያታለሁ ብትይ ሌላ ችግር ነው የምትፈጥሪው አላት። እሷም እሺ በቃ አረ እንደዚህ አታውራ ስትለውም እኔና አንቺ ብቻ አይደለን እንዲህ አላት። ነን ግን ደግሞ እና ታዲያ ምን አስፈራሽ አላት። ለማንኛውም ሄድኩ በማለትም ሄዳ አቶ ገዙ ከሄደ በኋላ ናቲ እንግዲህ ከተደበቀበት ወጥቶ ቤቲን በጥፊና በቦክስ ደበደቧት። ስትጮህም በጣም እየሮጠች የመጣችላት ትሁቴ ምን ተፈጥሮ ነው ምን እየሆናችሁ ነው ስትልም እዛ ሲደባደቡ አገኘቻቸው። በመጨረሻም ገላገለችና ናቲን ከዚህ ውጣ አለችው። ግን ደግሞ አልወጣም የመጣውን እቀበላለሁ ሲልም ቤቲ ደግሞ ለገዙ ደውላ ድረስልኝ ስትለውም ቤቲ ተረጋጊ አሁን መምጣት አልፈልግም ምንድነው ችግር ካለ እመጣለሁ አላት። አንተ ሚስትህ አይደለህ እንዴ አለችው። ውጣ ከዚህ በማለትም ትሁቴ ናቲን ይዛ ወጣች። አለምነሽ ሁሉንም ነገር ሰምታለች እና ምን ማድረግ እንዳለባትና እንዴት መወሰን እንዳለባት ግራ ተጋብታለች። በዚህ አይነት ሊያስገድላት ነው እናትየዋን በማለትም ትሁቴ አሁን ትልቅ ውለታ ዋለች። ነገር ግን ከቤት አስወጥታ ወደ አባባ ለመውሰድ ወሰነች አለምነሽን። እንግዲህ ትሁቴ ለማስመለጥ ጥረት እያደረገች ባለችበት ሰዓት አለምነሽን ቤቲ ገዙ ጋር ሄዳ ለምን መጣሽ አላት። መምጣት የለብኝም አለችው። ምን ይታያል ስትለውም ገንዘቤን በራሴ ብቻ ማድረግ በቃ አዎ ምን ነው ሌላ ምን አለ ፊቴ ላይ ምን ይታያል አለችው። ምን ሆነሽ ነው ማን የመታሽ አላት በንዴት። በርጋ ተጋጭቼ ነው አለችው። አይደል አለ በፌዝ ደግሞ አልሻልሽና ብቻሽን ከበርጋ መጋጨት ጀመርሽ አላት። በጣም ታሳፍራለህ ቆይ አንተ ባል አይደለህ እንዴ አለችው። ምን ባል ትይብኛለሽ አላበዛሽም እንዴ በቃቸው ዛሬ ይልቁንስ ደስ የሚል ነገር ነው አላት። ምንድነው እሱ አለችው። አለምነሽን ዛሬ ከዶክተሩ ጋር ተነጋግሬ ሁሉንም ነገር የሚጨርሰውን ነገር ነግሮኛል አላት። ምን አለችው በድንጋጤ። አዎ ልትገላት ነው አለችው። አዎ ልገላት ነው ምን ነው ደነገጥሽስ አላት። አይ ከዛ ሴት ልቀብራት ነው አለችው። እኔ ራሴ ቀብራታለሁ እኔ እንጃ ምን ነው ተደናበርሽስ አላት። አይ ምንም ገዙዬ እሺ በቃ ለማንኛውም እውነታው ይሄ ነው አላት።
በቃ ልሂድ ብላ ወደ ቤት መጣች። በእርግጥ ትሁትና ናቲ አብረው ቆመው ነበረ። አብረን ካልወጣን እዚህ ቤት አትቀመጭም ስትላትም እኔ ምን መሄጃ አለኝ ብለሽ ነው? አባዬንም ስራ አስፈትቼዋለሁ ስትላትም አይመለከተኝም፣ የትም ቦታ ይሁን ወይስ ደግሞ ናቲን ለማግኘት ፈልገሽ ነው? ይኸውልሽ ናቲን እኔ አልፈልገውም፣ ለማግኘት እየጣረ ያለውን ማን እንደሆነ ጠንቅቀሽ ታውቂያለሽ አለቻት። በቃ እባክሽ ነይ እንሂድ፣ ከዚህ አትቀመጪ አለቻት። እሺ አለች። እና ወዴት ነው የምንሄደው ስትላትም እኔ ምን መሄጃ አለኝ ብለሽ ነው? እዚሁ ጠብቅሻለሁ አለቻት። እሺ በማለትም እንግዲህ ሄደች። እናም ናቲ ደግሞ ትሁትን አግኝቷት እባክሽን ትሁቴ ለምን እንደጠላሽኝ አላውቅም፣ እኔ እኮ በጣም ነው የምወድሽ እባክሽ አላት። ኧረ እባክህ አልቀረብህም አለችው። ስለ እናትህ ሁሉንም ሰማህ አይደል አለችው። አዎ ሰምቻለሁ፣ ስለዚህ በግብዝነት አስገደልካት ማለት ነው ስትለውም እና ደግሞ የኔ እንድትሆን አልፈልግም፣ በጣም ወድህ ነበረ፣ ግን ደግሞ የመጨረሻ እናትህን ለማዳን ስትል ከቤት ይጋተኛ አይደል አለችው። አዎ ትልቅ ኃጢአት እንደሰራሁ አውቃለሁ፣ ግን ደግሞ ለእናቴ የከፈልኩት መስዋዕትነት ነው አላት። አሃ እንደዛ ነው መስዋዕትነት ከፍለህ ነው አለችው። አደንቃለሁ፣ ለማንኛውም ከአጠገቢ እንዳትደርስ፣ እንደዚህ አይነት ሰው ነህ ብዬ አልገምትም አልጠብቅህም ነበረ፣ ግን አንተ በጣም ታሳፍራለህ፣ ስለዚህ ከህይወቴ ውጣልኝ አለችው። እሱም እባክሽን አላት። ልታገኘኝ እንዳትሞክር ብላ ጥላው ሄደች። ቤቲ አሁን ናቲንና ትሁትን መመልከት ጀመረች ተደብቃ። እናም ትሁት አለቻት። ናቲን አገኘሽው ስትላትም በአጋጣሚ ነው ቤትዬ፣ እኔ ምንም አልፈልግም አለቻት። ኧረ እባክሽ በሄድሽበት አጋጣሚ ሁሉ ነው እንደምታገኙ አለቻት። ስለዚህ አጋጣሚውን ተጠቀምሽበት፣ ከቤት እስከምትወጪ እየጠበቅሽ ነበር ማለት ነው አለቻት። አላውቅም አለቻት። በዚህ ሰዓት በቃ አለምነሽ ክላስ ሄደችና ቤትዬ አለምዬ እንዴት ነሽ ደህና ነሽ አለቻት። ይቅርታ ለራዳሽ ባለመቻሌ አለቻት። ማለት አለች አለምዬ መቼ ቀን ረድተሽኝ ታውቂያለሽ አንቺ? ይኸውልሽ ምናልባትም ልሰናበትሽ ይሆናል፣ ዛሬ ደግሞ ተመላለሽ ልሰናበትሽ ይሆናል። በምን እንዴት? ይኸውልሽ ገዙ ቆርጧል። አንቺን ለማዳን ለናቲ ስል በህይወት እንድትኖሪ ብፈልግም ግን ደግሞ ምንም ማድረግ አልቻልኩኝም አለቻት። ይገርማል፣ ምንድነው አለቻት። ሌላ ችግር አለ እንዴ? ሊያሰናብትሽ ነው አለቻት። ይሻለኛል አለች። በዚህ ሰዓት ትሁት መጣች። ትሁት አባባ ጋር ሄዳ አባባ እባክህን አንድ እድል ስጠኝ፣ ለሷ ቃል ገብቼላታለሁ፣ ከዚህ ቤት ካስወጣኋት ይገሉኛል ብያታለሁኝ፣ ስለዚህ አንተ ደግሞ ትረዳኛለህ አለችው። አስመልጣት፣ ልጅሽስ? አንቺ እኮ ባለ ልጅ ነሽ፣ እሷን አስመለጥሽ ማለት ሌላ ትልቅ ችግር መጣብሽ ማለት ነው። ምን አስበሽ ነው አላት አባባ። እሱን አስቤበትና ወስኜበት ነው። በቃ ልጄ ላይ ገና ላልተፈጠረ ነገር ይፈጠራል ብዬ ይችን ምስኪን ሲገሏት ማየት የለብኝም አባዬ። ታዲያ እናንተ ደግሞ እንድትመጣና ይሄንን ኃላፊነት መውሰድ የለብህም አለችው። ህፃን ልጅ ስትሞትም ማየት አልችልም አለ። ምክንያቱም ይቺ ልጅ ምስኪን ነች፣ ምንም የምታውቀው ነገር የለም። ስለዚህ ይሄ ሰውዬ ደግሞ በጣም ኃይለኛ ነው፣ አይለቃትም እያልኩሽ ነው። አስቤበታለሁ አባዬ፣ እባክህን ቃል ገብቼላታለሁ እኮ ለሷ ቢሆንም ምን ይሄንን አልቀበልም ማለት አባባ እባክህን በማለትም ስትማጸነው አባባም እንግዲህ እሺ ውሳኔውን ባንቺ ካደረግሽው ምን አደርጋለሁኝ፣ ኃላፊነቱን ግን አንቺ ነሽ የምትወስጂው፣ ልጅሽ ላይ አንድ ነገር ቢደርስ እንደዚህ ነው እያልሽ እንዳትጸጸቺ ሲላትም እውነትህን ነው አባዬ አለችው። አዎ አላት። ትሁት እንግዲህ አለምነሽ ክላስ ስትገባም ይኸውልሽ ትሁቴ ከዚህ ካልወጣሁ ሊገሉኝ ነው አለቻት። ማለት አለቻት። ቤቲ የመጨረሻ መሰናበቻ ነው ብላ ነግራኝ ሄደች። ምን አለች ትሁት? አዎ ነይ ልበሽና ውጪ በማለትም ትሁትና አለምነሽ እንግዲህ ወጥተው ወደ አባባ ቤት ሄዱ። ገዙም ከፊት ለፊታቸው አገኙት። ገዙ በዚህ ሰዓት ቤት ሲመጣ አለምነሽ የለችም። የመጨረሻ ተናደደ። ትሁትም የለችም። እናም ወደ አባባ ቤት አቀና። አባባ ቤት ዘው ብሎ በመግባትም ትልቅ ችግር ተፈጠረ። ውድ ቻናላችን ቤተሰቦች ለዛሬ ዘንላችሁ የመጣነው ትሁት ድራማ ይህንን ይመስል ነበር። በቀጣይ ፓርት እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ።